15 15. And there was a pregnant woman as well. حسيت كويس مية زون أنا لو ما جيت مالطا نموت هنا في ليبيا ما نكون الناس. Nope, because if he stayed in Libya, he would have died in Libya. الحمد لله مية. ሰላም ጤና ይስጥልኝ የምንጊዜ ሚዲያ ቤተሰቦች ቀንጭበን ባቀረብነው ቪዲዮ የተመለከትነውና ዓለምን ያነጋገረው የመሐመድ አደም ኦጋ ወይም መሐመድ ኡስማን ኢብራሂም አስደናቂ እውነተኛ ታሪክ በደራሲ ራሴል አጋሻነህ አትፍረድ በሚል ርዕስ ተዘጋጅቷል። በመጽሐፉ በጸሐፊው ማስታወሻ የተሰኘ ክፍል ላይ ራሴላስ እንዲህ ይለናል። የጸሐፊው ማስታወሻ በአንድ ያዘቦት ቀን ማህበራዊ ሚዲያ ላይ ወዲያ ወዲህ ስል አንድ የህይወቱ ጥላ በፊቱ ላይ ጎልቶ ከሚነበብ ጎልማሳ ቪዲዮ ጋር ተገጣጠምኩ። ሽበት የወረረው ፂሙን አጎፍሯል። ጸጉሩ ወደ ኋላ ሸሽቶ ፊቱ ላይ የታመቀው ሲቃ በጉልህ ይነበባል። ጎልማሳው ጭንቅላቱን በእጁ ይዞ በመራር ቃላት ወይኔ ወገኖቼ ራሱን በድሎ ራሱ አለቀሰ አለች አስቴር አወቀ። በእድሜ የተጫወትኩ በህይወት የተጫወትኩ ጊዜን አልተጠቀምኩበትም። ይሄው ዛሬ 42 ዓመቴ ነው። ሚስት የለኝም፣ ልጅ የለኝም። ከሀገሬ ከወጣው 22 ዓመቴ ነው። እንደ ፈረንጆቹ አቆጣጠር 2002 የማይሆን ቅዠት ቃዠሁ እያለ ስተቱንና ምሬቱን ይዘረዝራል። ከሀዘንተኛው ሰው ጋር ልቤ አብሮ ታዘነ፣ እንባ ተፈታተነኝ። ያሳለፈውን ህይወት ለማወቅ እጅጉን ጓጓሁ። አድራሻውን ለማግኘት ብዙ ከሞከርኩ በኋላ በመጨረሻም ተሳካልኝ። መሐመድ አደም ኦጋ ይባላል። ስሙን በበየነ መረብ ቋት ወይም ኢንተርኔት ላይ ሳስገባ የተለያዩ ዓለም አቀፍ ሚዲያዎች ስለሱ የዘገቧቸውን አሳዛኝና አሰቃቂ ዘገባዎች አገኘው። ከራሱ አንደበትም ልብ ወለድ የሚመስል ህይወቱን በአጭሩ ሰማሁ። ነገር ግን ይህ ታሪክ በዓለም አቀፍ ሚዲያዎችና ታሪኩን በሚያውቁ ጥቂት ሰዎች ብቻ ተገድቦ መቅረት እንደሌለበት የተረዳሁት ገና ከጅምሩ ነበር። የመሐመድ ህይወት ስለ ልጅነትና ወጣትነት ስህተቶች፣ ስለ ጦርነት ዳፋ፣ ስለ ትጥቅ ትግል መዘዝ፣ ስለ ስደት፣ ስለ ቆራጥነት፣ ስለ ተስፋና ጸጸት ብዙዎችን ሊያስተምር እንደሚችል ጥርጣሬ አልነበረኝም። ወዲያው ታሪኩን ወደ መጽሐፍ የመቀየር ሂደቱ ተጀመረ። በመጨረሻም ይህ መጽሐፍ ተወልዶ ለእናንተ ለአንባቢያን ለመቅረብ ጊዜው ፈቀደ። መልካም ንባብ ይለናል። በዛሬ የሰኔ 10 2017 ዓ.ም ከመጽሐፍት ገበታ ዝግጅታችን ውይይት የሚደረግበት ይኸው መጽሐፍ ነው። ሪዮት አለሙ ነኝ። እንድትከታተሉ እንጋብዛለሁ። ራሴላስ ግብዣዬን ተቀብለ ስለተገኘ በጣም ነው የማመሰግነው። እኔም አመሰግናለሁ ሪዮትዬ። በጣም በመጽሐፍት ላይ በምትሰሪው ስራ በጣም አድናቂሽ አክባሪሽ ነኝ። ከድሮም ጀምሮ በጋዜጦች በመጽሔቶች ላይ በምጽፋቸው አርቲክሎች በተለያዩ በማህበራዊና በፖለቲካዊ ተሳትፎች ያው አብሬ ነበርኩኝ ማለት ይቻላል። በጣም ከሚወዱት ከሚያከብሩሽ እና ስራሽን ከሚያደንቁ ሰዎች መካከል አንዱ ነኝ። ይሄ መጽሐፍ ደግሞ እንድንወያይበት ፈቃድሽ ሆኖ አንብበሽው ለዚህ ውይይት እንዲሆን ስላበቃሽው በጣም አመሰግናለሁ። ባለ ታሪኩን ወክዬ እንደዚሁ ሀሳቤን በሱም በኩል ያለኝን አድናቆት ለመግለጽ እፈልጋለሁ። አመሰግናለሁ። እኔም እጅግ በጣም ነው የማመሰግነው ራሴላስ። እንደው በርካታ መጽሐፎችን ጽፈሃል፣ ብዙዎቹ ትርጉም ናቸውና እንደው ወደ አትፍረድ ከመሄዳችን በፊት ስለነሱም ጥቂት ብትለን ስለ ስራዎች ደስ ይለኛል። እና ስሙ አንድ ቦታ ላይ ተስፋ፣ በሌላ ቦታ ላይ ራሴላስ እንደዚህ ይላል እና መጽሐፎቹ ላይ የሚወጣው ስም ለምንድነው እንደዛ የተቀያየረው የሚለውን ራሴላስ የሚለውን ደግሞ አንድ መጽሐፈ ራሴላስ የሚባልም መጽሐፍ አለህና ከዛ ጋር የተያያዘ ነው ወይ ስያሜው የመጣው የሚለውን እሱን እስኪ ጥቂት በለን። አዎ መጀመሪያ ገና ትርጉም ከመጀመሪ በፊት ይሄን ራሴላስ የሚለውን ራሴላስ እንግሊዘኛውን መጽሐፍ በጣም ወደው ነበርና ደጋግሜ ያነበው ነበር። ዩኒቨርሲቲ ተማሪ ያለው በቃ ወደ እንግሊዘኛው ያው ከ250 ዓመት በፊት የተጻፈ ነው። እንግሊዘኛው ከባድ ነበርና 2-3 ጊዜ 4 ጊዜ ደጋግሜ አነበብኩት፣ ግን ሊገባኝ አልቻለም እና ትርጉም እንዳለው አላውቅም ነበር። ግን ከ50-60 ዓመት በፊት ለካ ትርጉም ነበረው ያላቅም ነበርና እንግሊዘኛውን ለማንበብ እሱን በመታገልበት ጊዜ ነው ወደ ትርጉም የመጣውትና
ሞር የእንግሊዘኛ ችሎታዬን ያሳደገው ቆይቼ መጨረሻ ላይ ይሄንን ስም በጣም ወደድኩትና እሱን እየተጠቀምኩ አንዳንድ ጋዜጦችም መጽሔቶችም ላይ መጻፍ ጀመርኩ። ከዛ ወደ ትርጉም ስመጣ ደግሞ የተወሰኑ መጽሐፍትን በስሜ ካሳተምኩ በኋላ ወደ ይሄን ራሴላስ የሚለውን ስም ይዤ ቀጠልኩኝ እና ለዛ ነው ትንሽ አንዳንድ ደግሞ በህግ ከግል ከመንግስት ድርጅቶች መንግስታዊ ካልሆኑ የውጭ ድርጅቶች ጋር በምሰራበት ጊዜ ከስም ጋር በተያያዘ የግድ የመታወቂያ ስም መጠቀም የግድ በሚሆንበት ጊዜ እነሱን እጠቀማለሁ። ከዛ ውጪ ከመጀመሪያዎቹ የተወሰኑ 3 እና 4 የሚሆኑ መጽሐፍት ወዲህ ራሴላስ የሚለውን ስም በመደበኝነት እየተጠቀምኩ አሁን በፍርድ ቤት በህጋዊ መንገድ ስሜን አስቀይሬ ወደ ራሴላስነት ተቀይሯል። ምክንያቱም አብዛኞቹ መጽሐፍት አሁን የሚወጡም አሉ ገና በውጭ ሀገርም ያሉ በእንግሊዘኛም የተጻፉና እነሱ ሁሉ የተጻፉት በዚህ በራሴላስ ስለሆነ ስሜን ወደ ራሴላስነት ቀይሬዋለሁ። ለዚህ ነው ሪዮቲ እንግዲህ ትንሽ ሁለት አይነት ስም የሆነው። ደስ ይላል። እንግዲህ በዚህ እድሜ በጣም በርካታ መጽሐፎች ናቸውና የጻፍከው ምን አይነት መጽሐፎች የበለጠ ምናልባት ዛሬ የሚተዋወቁ ሰዎች ቢኖሩ የበለጠ ያስደስተሃል? ምን ያህል ነው የጻፍከው? እንደዚህ የሚለውን ጥቂት ጨምርበት እስኪ ስለራስህ። አዎ እንግዲህ መጀመሪያ የጻፍኩት የራሴ ልቦለድ መጽሐፍ ነበርና ይሄ ዳህላክ የሚለው እሱን ከጻፍኩ በኋላ ጥሩ ማበረታቻ ከተለያዩ ሰዎች ጸሐፊዎች አንባቢዎች አገኘሁኝና በዛ ተበረታትቼ ሁለተኛ መጽሐፌን እየጻፍኩ ነበረ። ግን በዛ ባህል አብረውኝ የነበሩ እዛ መጽሐፍ ህትመት ላይ የሚሰሩ ሰዎች ለምን አንዳንድ ትርጉሞችን ለመተርጎም አትሞክርም እንደዚህ አሉኝና እንግሊዘኛ ያነበብኩኝ የምወዳቸው ግን የተቀመጡ መጽሐፍት ነበሩ። ብዙ የእንግሊዘኛ መጽሐፍት አነባለሁ ግን ለመተርጎም አስቤ አላቅም ነበረ። በተለይ መጽሐፈ ራሴላስ ፕሪንስ ኦፍ አቢሲኒያን እሱን ነበረ የምፈልገው ግን በዛ ጊዜ ሳይሆን ምናልባት ወደፊት በጣም የተሻለ እንግሊዘኛ ሲዳብር ብዬ ትቼው ነበረ። ግን በኋላ ትርጉምም እንዳለው የቆየ ከንጉሱ ጊዜ ተተረጎመ ትርጉም እንዳለው ሳቅ ትቼው ነበርና አንድ መጽሐፍ ቢካሚንግ የሚል የሚሸል ኦባማ መጽሐፍ በቃ እያነበብኩኝ በጣም ወደድኩት። ትንሽ ቀለል ይላል እንግሊዘኛው፣ ይሄ እንደዛኛው የሜዲቫል እንግሊዘኛ አይደለም። ስለዚህ በቃ ለምን አልተረጉመውም? በተለይ ከትንሽ ቦታ ተነስተው ትልቅ ቦታ ለሚደርሱ ስትራግል አድርገው ከትናንሽ ሰፈሮች ወጥተው አገር ሊመሩ የሚችሉ ሴቶች ማለት ከባሎቻቸው ከፊት ሆነው ቢሆን እነሱን ሰፖርት እያደረጉም አንዳንድ ጊዜም በራሳቸው ጠንካራ ሴቶች አሉ እኛም የምናውቃቸው እና ለነሱ ጥሩ መጽሐፍ የሚሆን መሰለኝና ተረጎምኩትና በጣም ተወደደ። ብዙ እንትኖች ከዛ በኋላ የተለያዩ መጽሐፍት እንድተረጉም እድሎችን ሰጡኝ። ግን እየመረጥኩኝ እኔ በተለይ መንፈሳዊና አውቶባዮግራፊ የሆኑ ነገሮችን ሞር አተኩር ነበረ እና ፍልስፍና ነክ ነገሮችን በተለይ ነበረ ማተኩረው እና በብዛት እነሱም አሁን የታዩት በስክሪኑ ላይ መጽሐፍት አንዳንዶቹ የፍልስፍናም ናቸው። ስለ ሀሳብ ሳይንሳዊ የሆኑ ስለ አእምሯችን አሰራር፣ ስለ ሀሳብ ጠቅላላ፣ ስለ ፍልስፍና እንደገና የፍልስፍና ሀሁ የሚል ሌላ መጽሐፍ አለ። ከመንፈሳዊ መጽሐፍ ደግሞ የአቡነ ሽኖዳ ጠይቁ ይመለስላቸዋል፣
እስከ ማዕዜኑ አቡነ ሽኖዳ መልሳላቸው የሚሉ መንፈሳዊ መጽሐፍትን እንደዚሁ ተረጎምኩ እና በዛ ሂደት ሞር ይሄ ራሴላስ የሚለው ስም በዛ ስም ስለነበረ የምጠቀመው በጣም እየታወቀ እና በትርጉምም ጥሩ ተቀባይነት ራሱን የቻለ የያዘ መጣና መጨረሻ ላይ መጽሐፈ ራሴላስ መጽሐፈ ሄኖክ ኢትዮጵያ የሚለው መጽሐፍ ተረጎምኩኝ በመሃል ማለት ነው። እሱ ደግሞ በጣም ከፍተኛ የሆነ ተቀባይነት አገኘ። በአሁኑ ጊዜ ወደ 21ኛ ህትመት ላይ ደርሷል። ወደ በመቶ ሺዎች ቅጂ ተሸጧል። በጣም ትልልቅ ሰዎች ጋር ጳጳሳት ጋር ሳይቀር ደረሰና ጥሩ ተወዳጅነት ነበረው። አንዳንድ የተሰጡኝ አስተያየቶች እየተቀበልኩ ግን ሞር በዛ ያ መጽሐፍ ራሴላስ የሚለውን ስም በጣም አስተዋወቀውና ያው ወደ እንግሊዘኛውም በእንግሊዘኛም ወደ መጽሐፍ እንደዚህ ባዮግራፊዎችንም ወደ መጽሐፍ የመጣሁት በዚህ በትርጉሙ ነው። ከራሴ ስራ ጎን ለጎን ያው የሙሉ ጊዜ ጸሐፊ ስለሆንኩ አንዳንድ ጊዜ ያው መጽሐፍ የራስሽን መጽሐፍ በየአመቱ ወይም ደግሞ የሆነ ወራት ማውጣታችን እኛ ሀገር ያለው ሁኔታ ደግሞ ታውቂያለሽ አንዳንድ ጊዜ ያው ለገንዘብ ተብሎ ብቻ ሳይሆን የሚተረጎመው ግን በስራው ላይ ለመቆየትና ሞር ራስን በስነ ጽሁፍ ላይ ዲቮት ለማድረግ ሙሉ ራስን ለመስጠት እንደዚህ ያረኩኝ አሁን ወደ እንግሊዘኛ ስራዎችና ወደ ባዮግራፊዎች ነው የመጣሁት ማለት ነው። ይሄን ይመስላል የስነ ጽሁፍ ጉዞዬ ህይወት። እሺ አመሰግናለሁ። ወደ አትፍረድ ደግሞ ስንሄድ ቅድም ያነበብኩት ነበረ በመጽሐፉ መግቢያ ላይ የጸሐፊው ማስታወሻ ላይ ያልከው እንዴት እንደተገናኘ ከመሐመድ ጋር እና እኔ እንግዲህ እንትን ላይ አየው ነበረ ቲክቶክ ላይ ግን ይህንን ታሪኩን በጨረፍታም ቢሆን የተረዳሁት ሰይፉ ኢቢኤስ ላይ ቀርቦ ሲናገር ነበር እና በጣም የብዙዎችን ትኩረት የሳበ ነበር፣ የሚገርም ነበር። ከዛ ግን አትፍረድን ሳነብ ደግሞ ምንም ያህል አልሰማነውም። ለካ የሚገርም ነው። እውነትም በቃ አትፍረድ ያንን ያየ ሰው ኢንተርቪውን እጅግ በጣም ያዘነም የፈረደም ብዙ አይነት ስሜትን ያስተናገደ ነበር እና ግን በቃ መጽሐፉ ከተነበበ በኋላ የሆነ አይነት ዝም የሚያስብል ነገር አለው ማለት ምንም ለመናገርም አፍህን ለማላቀቅም የሆነ የሚከብድ ነገር ማለት ነው። በሱ ጫማ ስራስህን እያደረክ ስታስብና አንተ ደግሞ እንዴት ቻልከው አልኩኝ። በቃ እንግዲህ በጣም የበርካታ ሰዓታት ኢንተርቪው አድርገህ እንደዚሁም ያናገሩትንም የተለያዩ ዓለም አቀፍ ሚዲያዎችም ጋራ ግንኙነት ፈጥረ ከነሱም ለመረዳት የጣርከው ነገር እንዳለ በጣም ብዙ ልምድ እንዳካበትክ በዚህ ስራ ብቻ አስባለሁኝና እስኪ እንዴት ነበር ሂደቱ የሚለውን ትንሽ በለን እስኪ። አዎ አሁን አንቺ እንዳየሽው ልክ እኔም መጀመሪያ ቲክቶክ ላይ ነው ያየሁት። ራይ በጣም የሚገርሙ ቪዲዮዎች ይሰራ ነበር። በጣም ክሪኤቲቭ ነው በመሰረቱ መሐመድ። ቫይራል የወጡ የቲክቶክ ቪዲዮዎች ሁሉ ነበሩት እና አንድ ነገር አስቦበትም ሳይሆን አንዳንድ ጊዜ በጣም አስደናቂ ነገሮችን ይሰራልና በህይወቱም ላይ እነዛ አይነት ነገሮች አሉና እንደዛ ቲክቶክ ላይ ልክ ሳየው ያችን ቪዲዮ ነው መጀመሪያ ያየሁት። ቫይራልም ከመሆኑ እና ሰይፉም ላይ ከመቅረቡ በፊት ይችን ወይኔ እድሜን ጨረስኩት ራሱ በድሎ ራሱ አለቀሰ አለች አስቴር አወቀ የሚለው አሁን እሺ ደስ ይለኛል ማለት ወይኔ ወገኖቼ ለራሱ በድሎ ራሱ አለቀሰ አለች አስቴር አወቀ። በጊዜ ተጫወትኩ፣ በህይወቴ ተጫወትኩ፣ ጊዜን አልተጠቀምኩበትም። ይሄው ዛሬ 42 አመቴ ነው። ምስት የለኝም፣ ልጅ የለኝም። ከአገሬ ከወጣሁ 22 አመቴ ነው። እንዲህ ያለ ነው እንግዲህ የሚቀጥለውና እኔ ደግሞ የሚገርም ይሄኛውን አልነበረም ያየሁት። ሌሎች በዘፈን እንደዚህ የሚሰራቸው ቪዲዮዎች ነበሩ አይደል?
ይሄኛውን ታሪኩን የሚናገርበትን ከሰይፉ ነበር የሰማሁት በኋላ ነው ተመልሼ ወደዚህ ቲክቶክ ሳይና አንተ ግን ይሄንን ነው ያየኸው ይገርማል አዎ ታዋቂም ሳይሆን ነው ይሄን ቪዲዮ የለቀቀው በመሰረቱና እኔ እንደውም ከቲክቶክ ይልቅ ሞር የዩቲዩብ ትንኝና እንደዚህ ዜናና ሞር ዩቲዩብ ላይ ነውና ቲክቶክ ብዙ አልጠቀምም ነበር በዛ ጊዜ ድንገት ግን ያው ዩቲዩብ አልጎሪዝሙ የሆነ እንትኖችን የሚያመጣልኝ ነገር እንደዚህ ጋር የተያያዙ ነበሩ ድንገት መጣልኝና አንድ ሰው እንደዚህ ለማለት በዚህ ደረጃ ራሱን ለመተቸትና ያንን ደግሞ ለህዝብ አውጥቶ ለማካፈል የሆነ ደረጃ ላይ መድረስ አለበት እኔ በሆን ብዬ ሳስበው በቃ ልቤ በጣም ተነካ በእውነት ያንንለት ማታ ያንን ሳስብ ስጨነቅ አደርኩኝ በቃ የሚሰማኝ ሁሉ እኔ በሱ ቦታ ብሆን የሚለው እንትን ውስጤን ያዘው በቃና እዛው ያየሁበት እንትን ላይ መልእክት ላኩለት ግን አላየው በውስጥ ገብቼ አላየውም በኋላ በቃ ሌላ ደግሞ አንድ ቪዲዮ እንደዚሁ ለቀቀ የመዝናናት አይነት እንትን ያለው ዘፈን እየዘፈነ የሚሮጥበት እሱ ሲለቅ ሞር ያየሁት እኔ የተከታተልኩት ቫይራል ሆነ ሁሉንም ቪዲዮዎቹን አይቻቸው ነበር እና በቃ ከዛ ወደው ደግሞ ሰይፉ ላይ ቀረበ እና እኔ ልክ የመጀመሪያውን ቪዲዮ እንዳየው ምን አይነት ህይወት ውስጥ ቢያሳልፍ ነው ብዬ ያንን ማወቅ ፈለኩ እንደ ጸሐፊ ለያንዳንዱ ታሪክ የኋላ ቀስቃሽ አለው ዝም ብሎ ሰው ስሜቱ በዚህ ልክ አይነካም ይሄ ሰው የእድሜ አጋማሽ የምንለው ላይ ነው ያለው የተወሰኑ ሙሉ ታሪኩን ባይሆን በተናገራቸው ነገሮች ውስጥ ብዙ ነገር ተናግሯል በጣም ጥሩ የስቶሪ ቴሊንግ ችሎታ ያለው ነው የታሪክ አነጋገር ችሎታ ያለው ሰው ነው በመጽሐፉ ላይ ያው እንደምታዩ እሱ የነገረኝ ነው የጻፍኩትና የሱ የማስታወስና የታሪክ ንግር ችሎታ በጣም ጎበዝ ስለሆነ ነው መጽሐፉ አንድም ጥሩ የሆነውና በዛች ቪዲዮ ውስጥ የሆነ ህይወቱን ቅንበብ አድርጎ እንደዚህ በላይክ በሚያብረቀርቅ ሳህን እንዳቀረበው ነው የተሰማኝና ይሄ ሰው በውስጡ ያሳለፈውን ነገር ማወቅ አለብኝ ብዬ እንደዚህ ስከታተለው ቆየውና ጉግል ላይ እንደጋጣሚ እንደዚህ አሳልፌ እንደዚህ የሚለውን ነገር ሳይ ሄድኩና ጉግል ላይ የተለያዩ በይነበይ ዩቲዩብ ላይ ስገባ በጣም የሚገርም ታሪክ ያሳለፈ ሰው ነውና ይሄን ሰው ማግኘት አለብኝ ብዬ ወሰንኩኝ ከዛ በዛው አጋጣሚ ሰይፉ ላይ ቀረበና እዛም አድራሻውን መጽሐፉ ታሪኩ በመጽሐፍ መልክ እንዲወጣ እንደሚፈልግ እና ጸሐፊ እንደ ፈቃደኛ የሆኑ እንደሚፈልግ እንደዚሁ ተናገረ በዛው እኔ በኋላ በዛም በቲክቶክም የውስጥ መልእክት ተገናኘን አወራን በቃ የተወሰኑ ነገሮችን እንዳወራን ወደ ወሰን እኔ መጀመሪያ ሳስብ ይሄንን ታሪክ ለመጻፍ በተለይ በእንግሊዘኛ ለመጻፍ ነበረ በአማርኛም ይጻፋል ግን ይሄ ለዓለም አቀፍ እሱም እንደዛው ነበርና ፍላጎቱ ለዓለም አቀፍ አንባቢ እንዲደርስና የስደተኞች ለምን ወደ ስደት እንደሚወጡ ወደው እንዳልሆነ የሚያጋጥማቸው መከራና በሀገራቸው ተተውት የሚመጡትን የኋላ ታሪካቸውን የቤተሰባቸውን ሁኔታ የሚያሳይ በእንግሊዘኛ ለመጻፍ ነበር መጀመሪያ ስናወራ ያሰብነው ከዛ በሂደት ነው እንግዲህ አማርኛውን እንዲቀድም ያደረግነው አሁን ያው እንግሊዘኛውም እየጻፍን ነው በሚቀጥለው የ2026 ላይ እግዚአብሔር ከፈቀደ እና ከኖርን ይወጣል ብዬ ተስፋ አደርጋለሁ ኦልሞስት ከአንድ አመት በላይ ወደ አንድ አመት ከ6 ወር እየሰራሁበት ነው ማለት ነውና በዚህ ነው ልክ ከዛች ቪዲዮ ተነስተን እዚህ የደረስነው ሂደቱ ይሄንን ነው የሚመስለው ላይ በጣም ነው የሚገርመው ያው ቀንጭቤ ነው ያሰማሁት እንጂ እንዳልከው እንዴት እምቅ የሆነ የሚገልጻቸው ነገሮች የህይወቱን አንጓንጓ የሚባሉ ነገሮች የሚገርም ታሪክ ነጋሪ ነውና
ከዛ ግን እንደ ጸሐፊ ልክ ነው እንዴት የሚል ብዙ ጥያቄ ይፈጥርብሃል። ከዛ ውስጥ የሚፈለቀቅ ከነገረን ትንሽ ከሰጠን ውስጥና ከዛ ደግሞ አንተ ቆንጆ አድርገህ እንግዲህ የእያንዳንዱን ምክንያትና ውጤት እያሳየ ወደኋላ ወደፊት እያልክ አትፍረድን ሰጥተህናል። በጣም ብዙ ነገር ነው የተማርኩበት። ይገርማል በጣም እና አንድ በቃ እንዲህ ስታየው አንተ እንደገለጽከው አይነት የሆነ አሳዛኝ ሰው እንግዲህ ያልተማረ የሚባል አይነት ሰው ግን ምን አይነት ህይወት አሳልፏል ምን ይሰጠናል ስትል የሚገርም ነገር አይደለም። እንደግለሰብ የሆነ ግለሰባዊ የሆነ ትምህርት ማግኘት ብቻ አይደለም። በታሪካችን የኢትዮ ኤርትራን ጦርነት ስታይ እዛ ጋር የሚሰጥህ መረጃ የሚያሳድርብህ ስሜት አለ። ስለ ሊቢያ ራሱ በቃ ጋዳፊን ከዛ በኋላ ያለችውን ሊቢያን እንደዚህ ለግለሰባዊ ህይወትም እንደ ሀገር ብንማርበት ራሱና በጣም ነው የገረመኝ። በጣም ይገርማል። ብዙ ትልቅ ትምህርት የሚሰጥ ነውና ያንተን ስሜት ደግሞ ማወቅ ፈለኩኝ። ምንድን ነበር የበለጠ እንግዲህ ቅድም ያነበብኩት የጻፊው ማስታወሻ ላይ እንድንማር የፈለካቸው ነገሮች አሉ። አጭር አድርገህ የገለጽካቸው ነገሮች አሉ። የጦርነትን፣ የስደትን፣ የትጥቅ ትግልን እንደዚህ ግን የበለጠ ስሜትህን የያዘው ነገር የበለጠ ማወቅ የፈለከው ነገር ምንድን ነበር? ከነዛ ሁሉ ብዙ ስለሆኑ ማለት ነው እንግዲህ ምናልባት ለመምረጥም ሊያስቸግር ይችላልና ምን ማወቅ የበለጠ ምን መረዳት የበለጠ ፈለክ? የትኛውን ስሜቱን የበለጠ ለማወቅ ፈለክ የሚለውን ነገር እሱን እስኪ ትንሽ በልበት። ኦኬ አዎ እኔ በዚህ መጽሐፍ ውስጥ መንገር የፈለኩት በዋነኝነት ይሄ የጦርነቱን የትጥቅ ትግሉን የስደቱንም ኢቭን የስደቱንም እንኳን ታሪክ አይደለም በዋነኝነት የመሐመድን ታሪክ ነው መንገር የፈለኩት። የአንድ ሰው ታሪክ ነው። ይሄ ታሪክ እንኳን ለአንድ በዚህ ምድር ላይ አብሮን ለተመላለሰ አብረን ከአንድ አየር ከአንድ ውሃ ከአንድ አገር የተቋደስነው ሰው ቀርቶ ገጸ ባህሪያት እንኳን በፊልምና በመጽሐፍት ላይ ያሉ ገጸ ባህሪያት ለነሱ እንኳን የሚሰማን ርህራሄና የታሪካቸውን የማወቅ ጉጉት አለ። አሁን ሰሞኑን የተለቀቀ የሆነ ሙቪ አለና ብዙ ሰዎች ያለቀሱ እንትን ያሉ እንደሆነ እንዳዘኑ አብረዋት እንዳዘኑ እንግዲህ ይቺ በምናብ ዓለም ውስጥ ያለች ገጸ ባህሪ ናትና ይሄ ሰው በምን ውስጥ ነው ያለፈው የሚለው ማሳየት ነው። በዛ ውስጥ በምን ውስጥ ነው ያለፈው የሚለው ማሳየት በማሳየቱ ሂደት ውስጥ ደግሞ በልጅነቱ ያሳለፈውን በወጣትነቱ ያሳለፈውን እንደገና ደግሞ በጦርነቱ ውስጥ ያሳለፋቸው ነገሮች አብረው ይመጣሉ ጎን ለጎን ማለት ነውና የሱን ታሪክ ይዤ ሲሄድ የኢትዮጵያን ታሪክ አብሮ ይመጣል። የስደተኞች ታሪክ አብሮ ይመጣል። የአፍሪካ ታሪክ አብሮ ይመጣል። የአውሮፓውያን ለስደተኞች ያላቸው ፊት የሚሰጡት ፊት ጥሩነታቸውም እንደገና ደግሞ ጭካኔያቸው ሁሉንም ነገር አብሮ ይመጣልና ይሄ ነበር የኔ ዋና ትኩረት የነበረው እና ይሄ ቅድምም እንደነገርኩሽ ባዮግራፊክ የሆኑ ነገሮች እንደዚህ ታሪክ የሰዎች ታሪኮች በጣም ይመስጡኛል። ከልጅነቴም ያን ሳነብ በብዛት ማነበው እነሱ ነበረ። ቅድም እንደነገርኩሽ ትርጉም ሲጀምርም የጀመርኩት በሚሼል ኦባማ አውቶባዮግራፊ ነው። ራሴላስም እንደዚሁ ፊክሽናል የሆነ የባዮግራፊክ አይነት እንትን ያለው ነው። የአንድ መጽሐፈ ራሴላስ ማለት ነው። የአንድ ሰውን ታሪክ የሚከተል ነው መጽሐፈ ራሴላስም። እንደዚሁ መጽሐፈ ሄኖክም የአንድ ሞት ያላየው ነብይ ታሪክ ነውና የሰዎች ታሪክ በጣም ፋሽኔት ያደርገኛል። በጣም እደነቃለሁ በህይወታቸው ውስጥ የሚያሳልፉት ነገርና ያን ካለፉ በኋላ የሚደርሱበት ቦታ፣ ጽናታቸው፣ ጥንካሬያቸው፣ የሚሰበሩበት፣ የሚበረቱበት፣ የሚያስቀኑን፣ የሚያበሳጩን ያን ማወቅ ፈልጋለሁ። ምክንያቱም ያ ሰው እንደኔ ሰው ነው። ያ ሰው እንዳንቺ እንደሁላችን ሰው ነውና እኔ ብሆን በዛ ቦታ ብዬ
ሁልጊዜ ባሰብኩ ቁጥር ያንን ታሪክ ነው መንገድ የፈለኩት እና ኢንተርቪውም ስናደርግ ለመጽሐፉ ዝግጅት በተለይ ትኩረት አድርጌ የነበረው በየሰዓቱ በየእድሜው ክልል በየሀገሩ በያለበት ቦታ ሁሉ ይሰማው የነበረውን ነገር ስለ ሰውነት ስለ መኖር ስለ ኑሮ ስለ ህይወት ምን አይነት ፍልስፍና ምን እንደነበረው ጭምር በጣም ጥልቅ የሆኑ ነገሮችን አውርተናል እና መሐመድ በትምህርት ባይገፋም ግን በጣም የሚገርም ከህይወት ብዙ የተማረና ወደ ፍልስፍና እና ወደዚህ ወደ የሐሳብ ምጥቀት እና ወደዛ አይነት ነገሮች ወደ መፈላሰፍም የተጠጋ ሰው ነው እና ህይወት ራሱ እንደ ትምህርት ቤት ሆና ብዙ ነገር አስተምረዋለች እና በዛ የህይወት መንገድ ውስጥ ብዙ ነገር ተምሯል ያንን በውስጡ ያለውን ይሄ የተማረውን ያየውን ወዶም በመጥፎም በጥሩም የተማራቸውን ነገሮች ያማካፈል አለብኝ በዛው ግረ መንገድ ደግሞ የሀገራችንን ሁኔታ የታሪካችንን ሁኔታ የጦርነትን ገፈት የስደትን ሁሉ ነገር እዛው ታያዋለሽ እና በመጀመሪያው ለእንግሊዘኛው ስለነበረ ኢንተርቪውም ሳደርገው የነበረው ሞር እንደዚህ ዲፕ የሆኑ ሐሳቦችንም ለማካፈል በዛው ውስጥ ለማጻፍ አስቤ ስለነበረ እንደዚህ እንግሊዘኛው እንደ አማርኛው አይደለም ትንሽ ጠለቅ ይላል ለውጭ አንባቢዎች በሚሆን መልኩ በእኛ አንባቢ ደረጃ አንዳንድ ነገሮች ከብዙ ሂደት ብዙ መጽሐፍ ስናሳትም እንዳየነው የሚፈልገው አለ የኛ አንባቢ ለውጭ ሲሆን ደግሞ የሆነ የራሱ የሆነ አንባቢዎች ሳይኮሎጂ አለና በዛ ደረጃ እንግሊዘኛው ላይ ሞር አንዳንድም የሚገቡ ካተቱ ነገሮች አሉና ይሄ ነው እኔን ፋሽኔት ያረጋኝና መንገር የፈለኩት በዋነኝነት መሐመድ በምን ውስጥ አለፈ ነው በምን አብረ ነው እስኪ እንደሱም ባንሆን እሱ እንደሱ አንድ ጫማ ውስጥ ባንቆም እንደሱ አንድ ጀልባ ውስጥ ባንገባ ግን እስኪ እንከተለው ነው በዛው ሂደት ውስጥ ደግሞ ብዙ እንማራለን የሚለው ነገር ነው በጣም የልቤን ያዘው ማለት ነው ገርማል እንግዲህ ምዕራፍ 1 ላይ በፈርዖን ቤት ብሎ ነው የሚጀምረውና እዛ ሊቢያ ዛውያ ከተማ አንዲት መጋዘን ውስጥ በጣም በርካታ ስደተኞች ተጨናንቀው ተቀምጠው ነው የሚጀምረው ከዛ ወደ ኋላ ወደፊት ይያለ ነው እንግዲህ የምታስቃኘን ማለት ነው የመሐመድን ታሪክና እዛ ጋር ራሱ ይገርማል በቃ ስንት አይነት ሰው አለ በዛ አይነት አስጨናቂ ሁኔታ ውስጥ ሆኖ እንኳን አንዱ ለአንዱ እንዴት ነበረ የነበረው ሁኔታ የሚለውን በተለይም ደግሞ ይሄ ዋናው ሰውዬ ማን ነበረ እዛ ደላላው ሃይቶም በቃ በእጽ እየደነዘዘ እየመጣ የሚገርፋቸው ግርፊያ እየተደወለ ከቤተሰብ ገንዘብ እንዲላክ የሚመቱት በዛ አይነት ሰውነታቸው በማይችል ሰውነታቸው እሱን ያስቃኘናል የአንድ መሐመድ ታሪክ ብቻ ሳይሆን ደግሞ የበርካታ ስደተኞች ታሪክ እንዴት ነው የሚያልፉት ወደ አውሮፓ ለመሄድ በሚደረገው ጉዞ የሚለውን ራሱ በደንብ አድርጎ የሚያስቃኘን ነውና ብዙ ነገር ነው የምናገኝበት ትንሽ ባነበው ደስ ይለኛል መጋዘኑ ብዙውን ጊዜ አይከፈትም አንዳንዴ ግን በቀን 2 ጊዜ ለምግብና ለሽንት ቤት እፎይታ ይከፈታል አልፎ አልፎ ደግሞ ለተወሰኑ ሰዓታት ውጭ ላይ እንድንንከላወስና ሰማይና ምድሩን እንድናይ ይፈቀድልናል በእርግጥ መጋዘኑ ሳይታሰብ የሚከፈትበት ሌላ ምክንያት አለ ለድብደባና ገንዘብ ለማስላክ ያንዱ መከረኛ ተራ ሲደርስ ዋናው ደላላ ሃይቶምና ጋሻ ጃግሬዎቹ ድንገት ይመጣሉ የተወሰኑ እስረኞችን ውጭ ላይ አውጥተው አፈርድም ያበሏቸዋል በርግጫ በጡጫ በለበቅ በሰደፍ ካጣደፏቸው በኋላ ወደ ቤተሰቦቻቸው እንዲደውሉ ስልክ ይሰጣቸዋል እየተነፋረቁና ያቃሰቱ ያሉበትን ሁኔታ አሳሳቢነት ለቤተሰቦቻቸው ለማስረዳት አቅም ያጥራቸዋል በቶሎ ገንዘብ እንዲላክላቸው ይማጸናሉ ከዚያም ቀነ ገደብ ተሰጥቷቸው ወደ መጋዘኑ ይመለሳሉ ከእንዲህ አይነቱ ያዘቦት ትርኢት በኋላ ብዙዎቹ በእግራቸው ወጥተው እንደ ህፃን እየዳሁ ይመለሳሉ አንዳንዶቹን ዲሽቃ ወይም ሌላ ከባድ መሳሪያ በጭንቅላታቸው ዙሪያ እየተኮሱ ስለሚያስፈራሯቸው አእምሯቸው ግር ተሰኝቶ ይመጣሉ ያለ ይቀጥላል እጅግ በጣም ያሳዝናል ከዛ በኋላ ነው ተመልሰህ እንግዲህ የምታስቃኘን እንዴት እዛ ደረሰ የሚለውን ኤርትራ የነበረውን እንደዚሁም ደግሞ ከዛ በፊት ተወልዶ ያደገው የት ነው
ምን አይነት ቤተሰቦች ነበሩት የሚለውንና በተለይ አባቱን ልክ እንደምናውቃቸው ሁሉ እንዲሰማን ምን አይነት ሰው ነበሩ የሚለውና የእድሜ ልክ ጸጸቱ በቃ አባቴን አለመስማቴ የሚለውን ጸጸት የምትነግረንና በጣም ብዙ የሚገርሙ ነገሮች አሉት። ይሄንን መሐመድ ያየነውን እንግዲህ በዛች 15 ሰዎች ብቻ በነበሩባት ጀልባ ላይ እሱ ብቻውን የተረፈው እንዴት ሆኖ ተረፈ ሲባል ደግሞ ያው ብዙ መነጋገሪያ ሆነው አንዳንዴ ለመናገርም ለማሰብም የሚከብደውን ምንድነው በልቶ የተረፈው እንደዚህ የሚለውን ነገር ስናስብ ካይምሯችን በላይ አንዳንዴም እንደመፍረድ የሚያደርገንን ነገር ሁሉ በምን አይነት ሁኔታ ነው የሚለውን ከመጀመሪያ ከልጅነቱ ጀምሮ እስከዛ ድረስ የደረሰበትን ይነግረናልና በጣም የሚገርም ነገር አለው። እኔ ብቻ እንዳልይዘው እስኪ በተለይ ከአባቱ ጋር በተያያዘ የሚለው የሚናገረው ነገር ላይ አሁንም ያለው ትልቁ ጸጸት እሱ ይመስለኛል እና የአባቶች ቀን ደግሞ እሑድ ነበር ያሰብነው እሱን እያሰብኩኝ ነበረ። እስኪ ትንሽ በልበት በጣም አዎ እውነት ነው። በጣም የሚገርምሽ ነገር እንፈርዳለን ሁላችንም እንደ የዚህ በሽታ የዚህ ደዌ ገና አዳምና ሔዋን ጀምሮ አቤልና ቃየል ከጥንት ጀምሮ ወደ ሌላው ነገሮችን የራሳችን እንትን ማይታየም ጊዜ ይበዛልና በዛች መርከብ ጀልባ ላይ ባደረጋት ነገር ብዙ ሰው አሁንም ድረስ ቡሊ ያርገዋል፣ ይሰድቡታል፣ ይተቹታል፣ ያንቋሽሹታል፣ መጥፎ ስም መጥፎ ቃላት በየቪዲዮዎች በሰራ ቁጥር እዛ ላይ ይጽፉበታል እና ግን አንድ ሰው ያችን የህይወት ቅጽበት አይተን ብንፈርድበት ያቺ የሱ ትንሽ ጉድፍ ልትሆን ትችላለች። ግን በእኛ አይን ውስጥ ግንድ እንኳን ሊኖር ይችላል። በሱ መንገድ ውስጥ በሱ ህይወት ውስጥ እሱ ባለፈበት መንገድ ላይ ካልሄድን ሊገባን አይችልም እና ይሄ ልጅ እዛች ላይ ባደረጋት ዜና ላይ በወጣባት በዓለም አቀፍ ደረጃ በዛች ሰበብ ከሆነ ለመፍረድ ሊመች ይችላል። ግን ከኋላ ያለውን ታሪኩን ስታዩ ይሄ ሰው እጅግ ስሜቱ በጣም ቅርብ የሆነ ሰውን በጣም የሚወድ ፈጣሪውን የሚያከብር አባቱን፣ እናቱን፣ እህቶቹን፣ ወንድሞቹን በጣም የሚወድ በደህናው ጊዜ ሲሆን እንኳን ሰውን እንደዛን ክብር በሚነካ ነገር ሊያደርግ ቀርቶ ራሱን ለሰዎች አሳልፎ ሊሰጥ የሚችል ሰው እንደሆነ በታሪኩ ውስጥ እናያለን። ራሱን አደጋ ውስጥ ከቶ ከዛ መጋዘኑ ውስጥ ሲያስወጣ ታስታውሻለሽ መቼም እንዴት በድፍረት በተመላበት ሁኔታ እንዳስወጣው ያንን ልጅ ሶማሌዎቹን እንዴት ተቀብሎ እንዳስተናገዳቸው በየሄደበት ሁሉ መልካምና ቅን ሰው ነው። ግን ደርሰን ያችን ታሪክ ብቻ ስትወራ ብንደርስ ይሄን ሁሉ ሲወራ ሳንሰማ ቀርተን ከባድ እንትን ሊመስለን ይችላል እና አትፍረድም ያልንበት አንዱ እንትን ይሄ ነውና ለመፍረድ ቀላል ነው። መንገድ ላይ የሆነ ነገር ሳደርግ ቢያይ ሰው ጨካኝ ነው ብሎ ለመፍረድ ቀላል ይሆንለታል። በዛ ቅጽበት ያደረኩ ያየኝ እሱን ስለሆነ ግን ከዛ በፊት ያለፈውን ህይወቴን ያሳለፍኩበትን መንገድ እዛች ቅጽበት የደረስኩበትን የክስተት ጥልፍልፍ ማንም አያውቀውም እና የዚህ ልጅ ህይወት መነሻው አባቱ ናቸው እንዳልሽው ያው ነፍሳቸውን እግዚአብሔር ይማር ባሉበት በጣም ቀን መልካም አባት እንደ ብዙዎቻችን አባቶች በጣም ጎበዝ ገበሬ ናቸው። ልጆቻቸውን ለማሳደግ እንደዚሁ ተንከራተዋልና ልጆቻቸውን ደግሞ በጣም በፍቅር አይን የሚያዩ እንደ ጓደኛ የሚቆጥሯቸው አባት ነበሩና በኋላ እሱ ያው ትንሽ ወደ ከተማ ሲመጣ ከገጠር መኪናው ምኑ እንትን አደረገውና የሳቸውን ፈቃድ የሆነውን ይሄንን ትምህርት እንዲማር የሚፈልጉትን ነገር ችላ ብሎ ወደ
ወደዚህ ወደ መናኸሪያ መዋል እንደዚህ ጀመረ። መኪና ላይ መንጠላጠል እና በጣም እሳቸው ደግሞ እንዲማር ነበር የሚፈልጉት። ምክንያቱም ሀብት የላቸውም የሚያወርሱት የሚያበሉት እሳቸው ድንገት ቢሞቱ እንኳን ልጆቹ የሚበሉት ነገር አልነበረም። በእሳቸው ጫንቃ ላይ ነበር አብዛኛው የቤተሰቡ ህይወት የተመሰረተው እና ሁልጊዜ ይመክሯቸው ነበረ። አላስፈራሯቸውም። እንደ ሌሎቻችን አባቶች ልቀጡም ሊሉም አልሞከሩም። ግን ሁልጊዜ ሞከሩ። ብዙዎቻችን ያው በህይወታችን የሆነ ቦታ ላይ ትንሽ ፈንገጥ ብለን ከቤተሰብ የምናስቸግርበት ጊዜ አለ። ሁላችንም ያንን ህይወት አሳልፈናል። ግን እሳቸው በምክር በተግሳጽ እና እንደ ጓደኛ በመለመን በማባበል ሁሉ ነው ሊመልሱት የሞከሩት። ግን ያው ያቺ እድሜም ትንሽ ይቺ የታዳጊነት እንትኗ ነበረችና ወደዛ ወሳቸው ወዳልፈለጉት ከመኪና ጋር የተያዘ ረዳትነት ወደዛ ገባ እና ሁልጊዜ ግን የወዳቸው ስለነበር እሱ ይሄ በዚህ ስራ ውስጥ ሆኖ ልክ እሳቸው እንደፈሩት ወድቆ እንደማይቀር ምናምን ሆኖ እንደማይቀር ሊያሳያቸው ይፈልግ ነበር። ምክንያቱም ጥሩ ሰው ነው። ቤዚካሊ እሱ ዱርዬ ወይ እንደዚህ ሆኖ ሳይሆን መኪና ስለሚወድ ብቻ ነው ወደዛ ስራ መግባት የፈለገው እና ያሳቸው ማንነቱን እሳቸው እንደፈሩት እንደማይሆን ለማሳየት ላይታች በሚልበት ጊዜ መንጃ ፈቃድ አውጥቶ ወደ ከረዳትነት ወደ ሹፌርነት ከዛ ወደ ቢቻል ደግሞ መኪና ኖሮት እሳቸውን ደስ ለማሰኘት በሚጥርበት ጊዜ እሳቸው ድንገት አረፉ ማለት ነው እና ደግሞ ከሁሉም የባሰው ደግሞ እሳቸው በሚሞቱበት ጊዜ አብሯቸው አልነበረም። እንደዚሁ መንገደኛ ስለነበረ ወደ ኦዲሲል ሳይቀብራቸው እንኳን ያረፉት እና ያ በህይወቱ ውስጥ ልክ እንደ ሽብልቅ ልቡን የወጋ ክስተት ሆነና የዛች ክስተት አዙሪት ነው እንግዲህ እንደ ማዕበል እየሰፋ ሄዶ ራሱን ሜዲተራኒያን ባህር ላይ ያገኘው። እንግዲህ ከዛ በኋላ ልቡ በጣም ስለተሰበረ መኪናም አስጠላው። መኪናም ማየት ሁሉ ያ የሚያስበው ነገር መንጃ ፈቃድ መያዝ ሹፌር መሆን የሚለው ነገር ሁሉ አስጠላው እና ራሱን ለመቅጣትና ከዛ አካባቢ ለመራቅ ነበር የሚፈልገው። ሰው የሚያወኛ ማህበረሰብ እንደዚህ አቤት ልጆቻቸው አቃጥለዋቸው እንደዚህ ሆኖ የሚለው ነገር የሁላችንም እድሜ ላይ ቢሆን በትንሹም በትልቁም ማጋጥመን አይተነዋልና ወሬውም ምንም ስላለ ሳይቀብሯቸው እንኳን የሚለው ነገር ይወራ ነበር እና እንደነሱ ጋር ደግሞ ከሁሉም የከፋው ነገር ወንድሙም አብሮት ተከትሎ ከወንድሙም ጋር ልዩ ፍቅር ነበራቸውና አብሮት ተከትሎት ወደዛ ወደ ረዳትነት ስራ ገባና ተያይዘው ነው ከአባታቸው ፈቃድ የወጡት አምልጠው እና ሁለቱም ሳይቀብሯቸው ነውና በዛ ሁኔታ ያለፉትና ተቀብረው ሆነ። ለዛውም በጣም በቃ በእግሩ ረጅም ርቀት ሄዶ እንደዚህ መታመማቸውን ሲሰማ መንገድ ላይ ነው እንግዲህ መሞታቸውን የሚሰማው እና በጣም ያሳዝናል። እሱ ጋር ያለው ስሜት ራሱ በጣም ልብ የሚሰብር ነው። እኔ ብሆን ብለን ነው እኮ ብዙ ጊዜ ስናለቅስም ስናዘን ለእውነተኛም ታሪኮች ለመጽሐፍ ለእውነተኛ ታሪኮችም ለቦለዳይ ገጸ ባህሪያትን በመናዝን ጊዜ ኢምፓቲ የሚባለው ይሄ በጣም ከፍ ያለ የሰው ልጅ የንቃተ ህሊና ደረጃ ነው። ራስን በሰው እግር ውስጥ በሰው ጫማ ውስጥ አስገብቶ በሱ ቦታ ሆኖ ነገሮችን ለመረዳት መሞከር ነው ያ እና የኔ እናት ብዙ ጊዜ ነገ በኔ ትላለች። በቃ ሁሉ ጊዜ የምታዘወትረው ነገር ዛሬ በሱ ላይ ቢሆን ነገ በኔ ላይ ይሆናል እንደማለት ነውና ዛሬም ባይሆንብን ነገ የሚሆንብን ነገር አናውቅምና እሱ ያጋጠመውን ያንን ስብራት ታስበው በጣም የሚከብድ ነውና በሱም ላይ መፍረድ የሚከብድ ነገር ነው። እድሜውም ትንሽ ጓደኞች ተጽዕኖ ምንም አለ
በድንገት ደግሞ የነገር ሲከሰት ነው እንግዲህ ወደ ጦርነት ብድግ ብሎ ከወንድሙን አስከትሎ ባለቀ ጦርነት ወደዛ የሄደው እና እንግዲህ ከዛ በኋላ ያለውን ታሪክ ደግሞ እንዳነበብሽው እንዳጋጣሚ ሆኖ ካለቀ ሰዓት ቢደርሱም በዛ ሊታመን በማይችል ሁኔታ ወንድሙን ደግሞ በወራት ልዩነት ውስጥ አጣ። እነዚህ ተደራራቢ ክስተቶች ሞር ይህንን የአስተሳሰብ እንትኑን እያጦዙት ህይወቱን ወደ መምራት በነዛ ስሜቶች ሆነ ህይወቱ ድራይቭ የሚመራውና ከዛ በኋላ የሚወስናቸው ውሳኔዎች ምናምን ከምክንያታዊነት ይልቅ ወደ ስሜታዊነት እንደዚህ አይነት ነገሮች እየበዙ ወደ አልፈለገው ነገር ከፈለገው ይልቅ ወደ አልፈለገው ነገር እየሄደ እንግዲህ መጨረሻ ላይ እንደምታውቂው ራሱን እዛ ባህር ውስጥ አገኘው ማለት ነው። እንግዲህ ይሄ ለዚህ ሁሉ ታሪኩ መነሻው አንቺ እንዳልሽው አባቱ ናቸው ማለት ነው። አባቴን አለመስማቴ የዚህ ሁሉ ፍዳ ምክንያት ይመስለኛል እያለ የሚገልጸው በትምህርት አባቱ እንደሚፈልጉት አለመግፋቱ ከዛ ትልቁ ነገር እንደሆነ ይሄ ረዳት መሆን ሹፌር መሆንማ በቃ ጨርሶ በጣም ትልቅ የማይታሰብ ነገር አድርጎ እንዴት ያስበው እንደነበር ቆንጆ በሆነ መንገድ ነው የምትገልጸውና ከዛ ደግሞ የወንድሙ ነገር ይገርማል። አንዳንዴ ታናሽ ላይ ያለ ተጽዕኖ በጣም ስለሚወደው ወደ ረዳትነት እንደዚህ ሲመጣ ማብሮት እንደገና ደግሞ እዛ ተሰብስበው ያው ተሰብከው እንደዚህ ምናምን መዝመት እንዳለባቸው ለኢትዮ ኤርትራ ጦርነት ከዛ በኋላ እጃቸውን ሲወጣ እሱ ሲያወጣ እንደፈራውት እሱ ማውጥቷል አይነት ነገር የሚለው ታናሽ እሱን ተከትሎ ሜደው ነገር ግን እዛ የታናሽ ወንድሙ ማለፍ ደግሞ በቃ በእያንዳንዱ ነገር አባቴን እንደዚህ ሳላስደስተው እንዳዘነ ሞተ ወንድሜ እንደዚህ በኔ ምክንያት እንዲህ የሚሉት ነገሮች ምንድነው በሱ ህይወት በዛ እድሜ ላይ ላለ በጣም አፍላ ወጣት ልጅ በቃ የጸጸት ስሜቱ እንደገና ደግሞ ሌላ ጥፋት እንዲያደርግ በቃ የሆነ ብንብዬ ለጥፋ አይነት ነገር እና ብዙ ነገር ያስተምራል። ጥፋት ስተትን እየወለደ አይነት ነገር እና በጣም ብዙ ነገር የሚያስተምር ነገር አለው የሚያሳዝንም ነገር አለው እና እንደው አውጣኝ በሉ አይነት ነገር የሚለው አለ አይደል መግቢያው ላይ አዎ አያደርስ ነው። ምክንያቱም ማናችንም ብንሆን እኔ ባንቺ ህይወት ውስጥ ባልፍ ሪዮት ምናልባት ማልችላቸው ነገሮች ይኖራሉ። እኔ ለአንድ ቀን ብታሰር መንፈሴ ሊሰበር ይችላል። አንቺ ደግሞ በእኔ ህይወት ውስጥ ብትሆኚ ወይም መሐመድ በእኔ ህይወት ውስጥ ቢሆን የሚከብደው ነገር ይኖራል እና አንዳንድ ጊዜ ለእያንዳንዳችን ሸክም አለ የህይወት ሸክም እና ያንን የምንሸከምበት ጫንቃ ይሰጠናል እንጂ በእውነት አንዳንዶቻችን ባለፍንበት መንገድ ቢሆን ሌሎቻችን ያለፍነው አንችለው እና እሱ ግን እንደውም ጠንካራ ነው ብዬ ነው ማስበው ካሳለፋቸው የህይወቱ ጣውረዶች አንፃር በጣም ጠንካራ ነው ብዬ ነው ማስበው። ብዙ ሰው የሚያውቀው ያንን ባህር ላይ ያለውን ታሪኩን ነው እና እንደውም ብዙ ሰዎች ታሪኩን እናውቀዋለን እንደዚህ ያሉ መጽሐፉንም ማንበብ አያስፈልገንም የሚል አላቸው። ግን በዚህም መጽሐፍ እንኳን የሱን ታሪክ ማወቅ ከተቻለ ትልቅ ነገር ነው እና ብዙ ነገር ነው ያሳለፈው። እነዛ ያለፉት ነገሮች ሁሉ ደግሞ እያንዳንዳቸው ምክንያትና ውጤት ሰንሰለት አላቸው። ይሄ እርስ በርሱ ተያይዞ መሄድ በጣም ጥልቅ የሆነ የስነ ልቦናና የፍልስፍና ትንታኔ ሁሉ የሚያስፈልጋቸው ብዙ አሉ በየመሃሉ ትንንሽ የሚመስሉ ግን የሰውን ስነ ልቦና የሰውን አቅም የሰውን አመለካከት የሚያሳዩና የሱን ግን ከዚህ መጽሐፍ ያለፈ ነውና ያንን ለማለት ነው። ልክ ነው። ብዙ ተመሳሳይ ሊሆኑ የሚችሉ የተለያየ አይነት ሁኔታ ውስጥ ዘመን ውስጥም ቢሆን ታሪኮችን ሳስብ ነበር። የቪክተር ፍራንክል ማን ሰርች ፎር ሚኒንግ የተለያዩ ነገሮችን ስታገናኘው በመጨረሻ ሰዓት ሰዎች ምን ሊያደርጉ ይችላሉ የሚለውን እዛች እንግዲህ ጀልባዋ ላይ
የአንዱ ውሳኔ ሌላ ውሳኔ አይሆንም እና መጨረሻውም ላይ የምንመልሰው ምላሽም ይለያያል እና እንዳልከው በዛ ኢንተርቪው በዛች ቁንጽል ታሪክ ብቻ መሐመድን ማወቅ ሙሉ ፒክቸር ማግኘት አይቻልም። አንዳንዴ የሆነ እንድትፈርድ የሚያደርግም ነገር ይኖረዋል። ሙሉን ነገር ስታይ ደግሞ እንዳልኩ እኔ ዝም ነው ያልኩት። መጀመሪያ እንደው ያንተ መጽሐፍ ራሱ ሳላነብ በፊት ማለት ነው ያሰብኩኝ የነበረው ከዛ ኢንተርቪው አሁን ምንድነው ገስ አደረኩኝ። አሁን በዚህ መጽሐፍ አትፍረድ ብለህ ነው በቃ ገና ከርዕሱ የሚሰጠው ነገር አለ ይላል አይደል? መጽሐፍ ቅዱስም ይላል እኮ አትፍረድ ምናምን ይላልና ግን ደግሞ እንድንገስጽ ልክ ያልሆነ ነገር ልክ አይደለም ደግሞ እንድንል ደግሞ የሚነግረናል ነገር አለና ምን ጋ ነው አይ ልክ ያልሆነ ነገር ልክ አይደለም ማለትና መፍረድ ደግሞ ይለያያል። እንደዚህ ከራሴ ጋር ሳወራ ነበር ብዙ ነገር እና ልክ ነው ማለት አይደለም ግን ደግሞ ይሄንን እኛ እዛ ቦታ ላይ ብንሆን አናደርገውም ወይ እናደርገዋለን ወይ የሚለው ቦታው ላይ ሲሆን ብቻ የሚታወቁ ደግሞ ነገሮች አሉ እና ብዙ ነገር እያሰብኩ ነበር። ስለዚህ ነገር ስንነጋገር የሆነ ነገርን አይ ሁሉም ሰው እንዲህ ያደርጋል እንዲህ ቢሆን አይነት ልክ ያልሆነ ነገር ይሰጣል ወይስ ደግሞ ምንድነው ምናምን የሚለውን እያሰብኩ ነበር ያነበብኩትና እንዳልኩ ስጨርስ እኔ ጋር ያሳደረው ስሜት የሆነ ዝም የሚያሰኝ አይነት ነገር ማለት በቃ ስሜቱ ምናምን ለሱ እጅግ በጣም የማዘን ከዛ ደግሞ በቃ መፍረድ በፍጹም ማልችልበት አይነት ነገር ግን በቃ ይሄ ፍልስፍና ምናምን ያልከውን ነገር ይሄ ሰው ህይወት አስተምረው እንዴት ነው ማሰብ የቻለው የሚለውን ይሄን መጽሐፍ ሳላነብን በፊት የገረሙኝ ነገሮች ነበሩ ሲናገር ሰይፉ ኢንተርቪው ላይ ራሱ ማለት ነው። አሁን ለምሳሌ ኢትዮጵያኖቹ ሲሉ ሲሞቱ የጨርቆሶቹ እዛ 15 ሰዎች ሄዱ ላይ በቃ እንዳይሸቷቸው ምናምን ሲወረውሯቸው ምናምን የገለጸበት መንገድ ልክ የሆነ እንደማይደርስባቸው ሁሉ ምናምን አይነት ነገር እያለ የሚገልጸው በኋላ ላይ እነሱ የሚሞቱት የሆነ የሚያይበት መንገድ ይገርመኝ ነበር የሚናገርበት መንገድና ከዛ ደግሞ መጽሐፉን ሳነብ የሚገርም ነገር ነው። በቃ የሚያይበት ህይወትን የሚያይበት እያንዳንዱን ነገሩን ራሱን የሚገመግምበት ስሜቶቹን የሚረዳበት እንዴ በጣም ትልቅ ደረጃ ላይ ደርሻለሁ በትምህርት አውቄያለሁ ተመራምሬያለሁ የሚሉ ሰዎች በዚህ መጠን ራሳቸውን አካባቢያቸውን ምናምን ማየት መመርመር መግለጽ ይችላሉ ወይ ስትል እንደዛ ያልሆነበት ብዙ አጋጣሚ አለ። በጣም እየገረመኝ ብዙ ነገር እያገኘሁበት ነበር እና ቴንኪው በጣም እዛች ጋር ብቻ እንዳይቀር ስላደረክ ማለት ነው። ያንን ደግሞ በምን ያየሁት መጀመሪያ መጽሐፉ መግቢያ ላይ እሱ ያለው ነገር አለ። ጋዜጠኛዋ ስታናገረው ሌሎች ጋዜጠኞችም ሲያናገሩት አይሄ ለዜና የሚሆን ነገር አይደለም ለዜና ብቻ የሚሆነ ይሄ አንተ ታሪክ ፊልም መሆን ያለበት መጽሐፍ መሆን ያለበት ምናምን የሚሉት ነገር ተቀንጭቦ ብቻ ሲሰራ የሚያመጣውን ነገር ስለሚያውቁት ጭምር ነው። አንድ ነገር ዜና ብቻ ሲሆን የሚያመጣው ችግር አለ እንዴት እዛ ተደረሰ የሚለውን ነገር ሳይታወቅና እሱንም ያስብ ነበር። ወደ አንተ ልሂድ ደግሞ ልክ ያቺ የአልጀዚራ ጋዜጠኛ የታይምስ ኦፍ ማልታም አልጀዚራ የምትሰራ ናት ዲያና የምትባለው ኢንተርቪው አድርጊያታለሁ። እሷንም ሌሎችም ጋዜጠኞች ስለሱ የዘገቡ በተለይ መጀመሪያ አካባቢ በደንብ አብረውት ያሉ ሰዎችን እርዳታ የማልታ እርዳታ ድርጅት ውስጥ ያሉ የግብረሰናይ ድርጅት ኢንተርቪው ያደረጉት መጀመሪያ ደርሰው ሆስፒታል ውስጥ ያዩትን ሰዎች በሙሉ ቃለ መጠይቅ አድርጌያለሁ እና ልክ እኛም ስናስብ ይሄን ታሪክ መጽሐፍ እንዲሆን ነው እሱ ፈልጎ በእንግሊዘኛ እንዲጻፍ ነው። ምክንያቱም ጋዜጠኞቹ ሁሉ ያገኙት ያሉት በእንግሊዘኛ እንዲጻፍ ነበርና እዚህ ሀገር ደግሞ እኛ ሀገር እንግዲህ እሱ ባለው በዛ ጊዜ አረዳድ ለውጭ የሚሆን ነው እንጂ እኛ ሀገር ከሆነ ትንሽ ሊከብድ ይችላል የሚልም ነገር ስለነበረ ወደ እንግሊዘኛው ተሰርቶ ወደ ፊልም እንዲቀየር እንደዛ ነውና ጋዜጠኞቹም እንትን ያደረጉት የነበረው እዛ ላይ ነበር የምናወራው። ግን በሂደት ወደ አማርኛውም መቅደም እንዳለበት እንደውም ምንም ችግር የለውም የአማርኛ አንባቢዎች እያነበቡት እንግሊዘኛውን እንሰራለን ይማሩበታል ስለ ስደትም ስለ አንዳንድም ነገር እግረ መንገዳቸውን ብዙ ነገር ይማሩበታል የሚለውን ነገር
አንስተን አመንና በዛ ተጻፈና እንዳልሽው ቀንጨብ ተደርጎ እዛ እንትን ላይ ያለችውን እንደዚህ ሆነ ተብሎ በዜና በሚሰራ ጊዜ እኛ ሀገር ብቻ አይደለም እኮ እዛው ገና ማልታ ውስጥ የስደተኞች ጣቢያ ውስጥ ያሉ ሶማሌዎቹ ሳይቀር ከፍተኛ መድሎ እንደውም ወደ ጥቃት የሚደርስ ነገር ሲያደርጉበት እሱ ደህና የነበረው ሰው አእምሮ እንትን እያለ መጣ እና እስከ ሕክምና ድረስ ያደረሰው በሰዎች እዛ ወሬው ከተወራ በኋላ እንደውም እኮ እስከ ቅርብ ጊዜ ድረስ በይፋ አልተናገርም ነበር ይሄን ታሪክ። ግን እነዛ ያነሱት ሰዎች ከዛ ከጀልባው ላይ ያዩት ምልክት አለ። እነዛ ምልክቶች ይዘው አውርተዋል፣ ዝም ብሎ ወሬ ማለት ነው እንጂ ሚዲያዎች አልዘገቡም። እንደውም በቅርብ ጊዜ ነው ይፋ ያደረገው በይፋ። ወሬው ግን ተወራ እየተወራ ነበርና እዛው ማልታ ውስጥ ልክ ይሄ ሴንሴሽናል የሆነ የሚወራ ልክ እኛ ሀገር አንዳንድ ክስተቶች ሲከሰቱ እንደዛ ሄድላይን ነበረ እና እዛም ማልታ ውስጥ ጀምሮ ብዙ መድሎ ጥቃትም እስከ ማድረስ ደርሶበታል። በዚህም ለብቻው መኝታ ቤት እስኪሰጠው ድረስ አእምሮውን እንትን ብሎታል እና ምን ልልሽ ነው ታሪኩን ሙሉውን ካላነበብ ነው መፍረድ ቀላል ስለሆነ ለዛ ነው እና በዛች ደቂቃ ምን እንደተሰማው ምን እንዳሰበ እንዴት ሁኔታው በምን አይነት ሁኔታ ውስጥ ነበር የሚለው ራሱ ረሃብ ያንን ያህል ቀን 11 ቀን ምናምንና ለመብላት ምንድነው የሚያደርገው የሚለውን ራሱ ልናውቀው አንችልም በዛ ውስጥ ሳናልፍና አንተም ስትናገር ነበር ራስን በዛ ውስጥ ለማስቀመጥ እንኳን ለመራብ እንዴት እንደሞከርክ ቃለ መጠይቅ ላይ ሳይ ነበር ከሴፍና ብዙ ነገር ነው የሚያስተምረው። አዎ መራብ አንድ ቀን ልቆይ ትችላለሽ ወይ ሁለት ቀን አላውቅም። ምን ሁለት ቀንም አልቆየው ምን ለመናገር ግን እኔ እንኳን የሆነ ነው ያለልኝ የረሃብ አድማስ ነው ቤት አንቺ እኮ በደንብ ታውቂያለሽ። አንድ ቀን ስንቆይ ምሳ ስናልፍ እራት ስናልፍ እንዴት ነው የሚሰማን? ውሃ ሲጠማን ለአንድ አፍታ ውሃ ጠምቶን ውሃ ስናገኝ ያለው ስሜት እንዴት ነው አእምሯችንን የሚቆጣጠረው? ዓለም ሁሉ ይሄ የምናየው ነገር ሁሉ ፈሳሽ ሁሉ መስሎ ይታየናል አንዳንድ ጊዜ በአይናችን ፊት ለአንድ ቀን ለአንድ አፍታ እኮ ስለጠማን እና 11 ቀን ማለት በዛ ውስጥ በባዮሎጂካሊ በኬሚካል ውስጣችን የሚካሄደውን ይሄ በቃ ዲቴይሉን እንደው ሞር በእንግሊዘኛው ላይ አሁን የጻፍኩት ያለ ምን እንደሚከናወን በሰውነታችን ውስጥ ባዮሎጂያችን እንዴት እንደሚቀየር ሰውነታችን ምን ያክል በአእምሯችን እየተመራ በጣም የሚገርም ያሰራር ፕሮቶኮል አለ። ልክ በጣም የተደራጀ የሰለጠነ መንግስት ያለው አይነት ከዛም በላይ የሆነ የሰርቫይቫል የራስን የማዳን ፕሮቶኮል አለው። እንዴት ብዬ ላስረዳሽ? ሞር ሳይንሱን ባነበብኩት ቁጥር ነገር የበለጠ ለመረዳት በጣም ነው የተገረምኩት እና እሱ ብቻ አይደለም ብዙ ሰዎች ይሄንን እንደዚህ አይነት ነገር አድርገዋል። ለዚህ መጽሐፍ ዝግጅት አሁን ቅድም አንቺ የጠቀሽውን ሚኒንግ ኦፍ ቪክቶር ፍራንከል ሚኒንግ ኦፍ ላይፉን ጨምሮ ብዙ እሱን ድጋሜ አንብቤ ሌሎችም ብዙ ፊልሞች ከ10 በላይ መጽሐፍትም እንደዚህ የሰርቫይቫል መጽሐፍ እንደገና የሰውነት ረሃብ ምን እንደሚያመጣ በሰውነታችን ውስጥ በየቀኑ አንድ ቀን ሲርበን ሁለት ቀን ሲርበን አእምሯችን እንዴት እንደሚሆን ቅድሚያ የሚሰጠውን ነገር የሚያዘገየውን ነገር እና ለመዳን የሚያስፈልገውን ነገር ሁሉ ያደርጋል አእምሯችን እና በዛ ሂደት ውስጥ አልፈን ነው አንዳንድ ጊዜ በፍልስፍናው ዓለም ክርክር አለ። እኛ እኮ እስረኛ ነን የሆርሞኖቻችን እና የሰውነታችን ይሄ ባዮኬሚካል ሪአክሽን እስረኞች ነን፣ ስሜታችን ነፃ ፈቃድ አለንም ተብሎ ስላሰብኩ ነው ያለሁት ይላሉ። ስለዚህ ያ መገለጫ የማሰቤ ነው። ግን ምን የምናስበውን ነገር እንኳን የየደቂቃው የየሰከንዱ ስሜታችን ይወስነዋል።
ድንገት የሆነ ነገር አይናችን ውስጥ ገብቶ ለሰዓታት ያክል ስለዛ ነገር እናስባለን። ስለዚህ ነፃ ፈቃድ የሚባል የለንም ወደሚባል ድምዳሜ እንኳን ይደርሳሉ። ምክንያቱም የዛ በሰውነታችን ውስጥ የሚካሄደው የኬሚካል ሪአክሽን እስረኛ እስከሆነን ድረስ ሐሳባችን ደግሞ የዛ ስሜት እስረኛ ነው። ስለዚህ በዛ ሰዓት ለምናስበው ነገር አንዳንድ ጊዜ እንደውም ከፍ ባለ ደረጃ ሲከራከሩ ተጠያቂ እንኳን ልንሆን አንችልም፣ በአንዳንድ ሁኔታዎች ውስጥ ተጠያቂ መሆን የለብንም ብለው ሌላ አስተሳሰብ ውስጥ የሚገባሉ እና ያችን ውሳኔ የመጨረሻዋን እኮ እነሱም እኮ እስከ 10ኛው ቀን ድረስ ያንን እኮ ነገር አልመጣላቸውም ችለዋል እኮ እስከ መጨረሻው ቀን ድረስ በቃ ትክክል እንዳልሆነ አእምሯቸው የሚያውቃል፣ እነሱም ያውቃሉ። ግን የመጨረሻው ቀን ደግሞ ቅዱስ ሆኖ ታያቸው። ዋናው ሰርቫይቭ ማድረግ ነው፣ መኖር ነው የህይወታችን መሪ እኛ ብለን አስበነው ሳይሆን አእምሯችን ኮድድ የሆነ የተቀመጠ በሰውነታችን በጂናችን ውስጥ ቅድሚያ ከሁሉ ነገር የሚያስቀድመው በህይወት መቆየት ያችን የህይወት ክር እንዳትበጠስ እሷን ማቆየት ላይ ነው። ሌላ ወጉ፣ ባህሉ፣ ሃይማኖቱ ይሄ ነገር ሁሉ ተራ እንትን ሆኖ በአእምሯችን ውስጥ ይሳላል። ያንን ደግሞ እኛ መቆጣጠር አንችልም። ለዚህ ነው እንደውም በአንዳንድ ሀገሮች በዚህ አይነት ሁኔታ ውስጥ ያሉ ሰዎች ለሚሰሩት ወንጀል እንኳን ተጠያቂ እንዳይሆኑ የሚደነግጉ አንዳንድ ህጎች አሉ። ልክ ሰው አእምሮ ውስጥ ተነክቶ በሚሰራው ወንጀል እንደማይጠየቅ ሁሉ በዚህ ሁኔታ ውስጥ ያሉ ሰዎች የሚሰሩት ነገር ተጠያቂ እንዳይሆኑ ህግ ከለላም የሚያገኙበት ሁኔታ አለ። በፍልስፍናውም ደረጃ እንደዚሁ ክርክር አለ። በአንዳንድ ሀገራትም ያንን እንደ ህግ ለማድረግ የሚሞክሩበት ጊዜ አለ። የሚሞክሩበት ቦታም ሀገራትም አሉ፣ ዘመንም ነበረና አሁን ለዚህ የእንግሊዘኛው መጽሐፍ ታጠና በተለያየ ዘመን እንደዚህ አይነት ሊገመት የማይችል የሰውን ክብር በሚነካ ሁኔታ በሌላ ጊዜ ስናስበው የሚያንገፈግፈንን ነገር ያንን በልቶ ህይወትን ማቆየት ከባድ ነገር ነው። ግን ከ600 ከ700 ዓመት በፊት ሮማኖች ህግ ነበራቸው። ከዛም በፊት የተለያዩ ህጎች ነበሩ። ኢቭን 10 ሆነው አንድ ሰው 10ም ከሚሞቱ አንድ ሰው ገለውት እንኳን ህጉ ፈቅዶ ሳይሆን ያ ክስተት ተከሰተና ደከም ብሎ ነበርና ሞት ጫፍ ላይ ነበር። ያንን ህይወታቸውን አተረፉ፣ ማድረግ ያለባቸውን አድርገው እና ዳኛው ምንድነው ያለው ከዚህ ቀን ከዳኞቹ ጉባኤ ውስጥ ምን ያክል ሰው ነው የነሱን ያክል 40 ቀን ነው እነሱ የተራቡት። በርግጥ አሳምንም የመሃል እየበሉ ነበርና ምን ያክል ቀን 40 ሰው 40 ቀን ተርቧል አላቸውና ሁሉም እንኳን 40 ቀን አንድን ቀን ሁለትን ቀን ያራባቸው እነዛ አሪስቶክራት እንትኖች ናቸውና ሊመልሱ አልቻሉም። ጌታችንም ኢየሱስ ክርስቶስ ያችን ኃጢአተኛ ሴት ይዘዋት በመጡ ጊዜ ሊወግሯት ፈልገው ይቺ ሴት ታማነዝራ ጌታናታልና ህጉ የሙሴ ህግ እንድትወገር ይፈቅዶልናልና ልንወግራት ነው፣ አንተ ምን ትላለህ አሉት። እና ከናንተ መካከል ማንም ኃጢአት የሌለበት ይወገራት ነው ያላቸውና እኛም የነዛ ስሜቶች የዛ ተፈጥሮ እስረኞች ነን እና በሳይንሱም በሞራልም ቢሆን የሰው ልጅ በዛ ደረጃ ተጉዞ ሞክሮ መጨረሻ ላይ ሲያቅተው በህይወት በመቆየት በሰርቫይቫል ሞድ ውስጥ ከገባ በኋላ ለሚያደርገው ነገር ልንፈርድበት ሳይሆን ልናዝንለት ነው የሚገባው የሚል ሐሳብ ነው ዋና እንትን ማለት ነው። አዎ እንግዲህ መፍረድን በተመለከተ ትልቅ ትምህርት የሚሰጥ ነው። ቀደም ካልኳቸው ሌሎች በርካታ ጉዳዮች በተጨማሪም ዋናው እንትኑም ስለሆነ ማለት ነው ርዕሱም ራሱ ሊተላለፍ መልእክትም ምንም ባይባልም ራሱ ታሪኩን በሙሉ ሰው አንብቦ ሲጨርስ እንደዚህ አይነት አለመፍረድ አይነት አስተሳሰብ ውስጥ ነው የሚገባው።
እንዳልኩት እንደዚህ አይነት ነገሮችን ወይ ማበረታታት ምናምን አይነት ነገር እንዳይመስል ሚስ አንደርስታንዲንግ እንዳይፈጠር ልክ ነው አይደለም መፍረድ ግን የማይቻልበትን አይነት ታሪክ ነው የምናገኘው ቅድም ያነሳነው የቪክተር ፍራንክልን ስናይ ሰዎች የመጨረሻ ህይወታቸው እንደዚህ አይነት የመኖር አለመኖር ነገር ውስጥ ሲገቡ ምን ያደርጋሉ የሚለው ላይ የተለያየ ምላሽ ነው የሚሰጡትና የግድ አንድ አይነት ይሄኛውን አይነት ምላሽ ብቻ አይደለም በተቃራኒው ያለውን ምላሽ የሚሰጡም ሰዎች እናያለንና ሚኒንግ ነው ዋናው ነገር ለህይወት የምንሰጠው ትርጉም የሚልበት እናያለን አነጋጋሪ ነው ዞሮ ዞሮ ምንድነው የሚሆነው መጨረሻው ላይ የሚለው ነገር በሰዎች ህይወት ውስጥ ልክ እዛ ቦታ ላይ ሲኮን ብቻ አንዳንድ ጊዜ ምን ልናደርግ እንችላለን የሚለውን ነገር ምላሽ የሚገኝበት ሁኔታ ይሆናል በቲዮሪ ብቻ ማናቃቸው ነገሮች ይኖራሉና ያ ደርሶባቸው ደግሞ የተለያየ ምላሽ የሰጡ ሰዎች በህይወታቸው እንዲህም እንዲያም አይነቱ ማለት ነው እና ያለን በተለያየ ታሪክ ውስጥና እንዲህ በቀላሉ የሆነ ነገር ምንልበት ምንፈርድበት ምናምን ጉዳይ አይደለም ነገርየው በትልልቅ ፈላስፎች ደረጃ ራሱ የሚያነጋገር የስነልቦና ሰዎች ደረጃ ራሱ የሚያነጋገር ጉዳይ መሆኑን የሚያስተምር አንድ ሌላ ተጨማሪ ግብአት ነው በያስባለውኝ ከተጻፉት ከነዚህ እንዳልኩ ነው አሁን የፍራንክልን ምናምን ባየውበት እሱ እንግዲህ ትልቅ ባለሙያ ነው እንግዲህ ያ ሲገባም በዛ አይነት ሁኔታ ውስጥ የናዚ ካምፕ ውስጥ ሌላ አይነት በህይወት ደግሞ ተምሮ ያዘጋጀው መጽሐፍ ነው ያበረከተልን የሚገርም መጽሐፍ ይሄኛው ሰው ደግሞ የህይወት ሁኔታው እንደሱ አይደለም ግን ለኔ ተመሳሳይ የሆኑ ነገሮችን የተማርኩበትን ነገር አግኝቻለሁኝ የተለያየ አይነት ሁኔታ ውስጥ ቢሆኑ ህይወት ግን እዛ ጥጋ ደርሳቸው ከዛ በኋላ ምንድነው ያደረጉት ምንድነው ያገኙት ትርጉም የሚለውን ነገር እሱንና የትርጉም ነገር ሲነሳ እንደገና እዚህ ሁሉ ነገር ውስጥ የከተተው ቅድም ያልነው ያባቱ ትርጉም ማጣት በቃ ህይወት ምን ዋጋ አለ ያንንም የሚወደውን አይነት የታክሲ ረዳትነት በዛ አይነት እንግዲህ ምስኪን ኑሮ ውስጥ ማለት ነው እንደ ጥቅ የሚያስባቸውን አይነት አገኘሁት ወደ ማለት ደረጃ የደረሰበትን አይነት ነገር ሁሉ እርግፍ አድርጎ የገባው ወደ ጦርነትም ሲገባ ያው ያሉት ስለ ሀገር እንደዚህ ተወረናል ስለዚህ መከላከል አለብን የሚለው ነገር የሚያሞቀው ነገር እንደተጠበቀ ሆኖ ግን ተስፋ መቁረጥ አይነት ሁኔታ ውስጥ ያባቱ ሞት ጋር ሆኖና ትርጉም በህይወቱ ያጣበትን ሁኔታ አንዳንዴ ሰዎች የሚቀላቀሉት የተለያየ አይነት ነገር በአላማ እንደዚህ እንዳለ ሁሉ ደግሞ በምን አይነት ተስፋ መቁረጥ ውስጥ ሆኖ ነው የሚለውንም የጦርነትንም ነገር ስናስብ ብዙ ነገር ነው የሚያስተምረውና ዞሮ ዞሮ ትርጉም ጋር ይወስደናል ትርጉም ማጣት ነው እሱ አባቱ ጋር ተያያዘ የደረሰበት ያደረሰው የሚለው በጣም ብዙ ጉዳዮች አላነሳንም በክፍል 2 እንመለሳለንና በዚህ በክፍል 1 ግን ሳልል ባላልፈው ምትለውና መጽሐፉ የት ይገኛል የሚለውን ጨምረህልን እንለያያለን ኦኬ እንደመጨረሻ በጣም ይሄ በጣም ለጥልቅ ክርክር ነው አሁን ካነበቡ ሰዎች ጋር ሁሉ ረጃጅም ክርክሮች ሁሉ ውይይቶች አሁን ትላንት ከጀርመን ሀገር አንድ ሰው ደውሎልኝ አንብቦ ከ40 ደቂቃ በላይ ነው ያወራ ነው በአንዳንድ በትን እንደው እሱ ከዚህ መጽሐፍ ላይ ባገኛቸው አንዳንድ ትንንሽ የሚመስሉ ነገሮች ለነዛ ትልቅ ትኩረት ሰጥቶ በጣም ረጅም ጊዜ ተከራከሩ ፍልስፍና የክርክሩ ሁሉ ማለት ነውና እንዳልሽው የህይወት ትርጉም ነው ዋናው ነገር አሁን በጣም ጥሩ እንደው ምናልባት በሌላ ፕሮግራም ሁሉ ይሄንን ቶፒክ ብናወራበት እኔ ፍልስፍና መጽሐፍ የተረጓንኳቸው አሉና ህይወት ይሄ ሰርቫይቫል የሚባለው ነገር ልክ ዋጋ አንዳንድ ጊዜ እኮ ሰው ራሱንም ያጠፋል እዛኮ ጀልባ ላይ ራሳቸውን ሲያጠፉ ያየናቸው አሉ ግን ከወደቁም በኋላ እንደገና ተመልሰው ለመውጣት ይሞክራሉ እና ህይወት የሆነ ትርጉም ያቆይሽ አስሮ ሊያቆይሽ የሚችል እንዳይበጠስ የሆነች ገመድ ታስፈልጋለች ነው የሚለው ፍራንክልም ሌሎችም ሚኒንግ ያስፈልጋል ነው አሁን እሱ ሚኒንጉን አጥቶ ነበር እዚህ ላይ ምናልባት በቀጣዩ ክፍል እናወራበት ያንን የህይወት ሚኒንጉን ሙሉ በሙሉ ካጣ በኋላ አሁን ልክ ከዛ ከኤርትራ ብዙ አመት ህይወቱ በከንቱ አባክኖ ይሄ የሚድል ኤጅ ክራይሲስ ሚድ ኤጅ ክራይሲስ ላይ ባለበት ሳያገባ እንዳልሽው 40 ምንም ልጅም ሳይወልድ እንደገና ድንገት መሞት አልፈለገም ምክንያቱም ሲሞት ወደ አባቱ ነው የሚሄደው
አሁን ደግሞ ምን ብዬ ነው ለአባቴ የምነግረው? አሁን ሲሄድ እዛ አገኘዋለሁ። ሲሄድ ለአባቴ ወንድሜ እንደዚህ ሆነ፣ እኔ ደግሞ እንደዚህ ሆኜ ልጅ እንኳን ሳልወልድ ዘርህን ሳልተካ መጣሁ ብዬ ምን ብዬ እነግረዋለሁ የሚለው ነገር ያ ደግሞ ሌላ ሚኒንግ ሰጠው እና እንደውም ከቪክተር ፍራንክል ጋር በጣም የሚያቀራርበው ነገር ምንድነው? ያቺ ህይወቱን እንደምንም ለማቆየት እንደምንም ከሚኒንግለስነስ ውስጥ ወጥቶ ወደ ሚኒንግ መጣ። ትንሽ ሚኒንግ አገኘ። የሚቆይባት እንደምንም ነፍሱን አቆይቶ ባህር ተሻግሮ የሆነች ትዳር ነገር ካገኘ ልጅ ወልዶ የሚሞትበት ያንን ትልቁን የሰው ልጅ ዘርን መተካት ትዳር መመስረት ያሉትን ነገሮች እሷን እንደገና እንደ አዲስ ሚኒንግ ያዛት። ልክ ከሱዳን ሲገባ እሷን ነው ይዞ የወጣው ከኤርትራ ሲወጣ ማለት ነው። እና ያ ህይወቱን ድራይቭ የሚያደርገው ነገር ያንን እንዲቋቋም የሚያደርገው መከራዎቹን በተቻለ መጠን ሌሎቹ ያደረጉትን ነገር ሳያደርግ ውሃ ሳይጠጣ የባህር ውሃ እነሱ የሰሩትን ስህተት ሁሉ ሳይሰራ እንዲቆይ ያደረገው ያ ትልቅ የውስጡ ለመኖር ያለው እንደገና እንደ አዲስ ለመኖር ያለው ጉጉት ነውና ከዚህ አንፃር ብዙ የፍልስፍና ክርክሮችም የሚያስነሳ ነውና መጽሐፉ በጣም ብዙ ሰዎችን ያነበቡት ሰዎች ጥሩ አስተያየት ነው እየሰጡኝ ያሉት። በጣም ብዙ አስተምሮናል። ሰዎች የሚያልፉበትን ነገር እኛ እድለኞች ነን አንዳንዴ ሰዎች ከሚያሳልፉት ነገር አንፃር እና ብዙ ተምረናል እያሉ የሚነግሩን ጥሎች አሉ። በጣም ጥሩ አስተያየት ነው ያለው። እዚህ አዲስ አበባ ውስጥ ያው የመጽሐፍ ቤቱ አለ በአሁኑ ጊዜ በአማዞንም ላይ አለ የአማርኛው የእንግሊዘኛው ደግሞ ያው እንግዲህ በሚቀጥለው የአውሮፓውያን ዓመት በሌላ ርዕስ በእንግሊዘኛ እና በፊልም የሚመጣበት መንገድ እየሰራን ነው። እንግዲህ ይሄን ይመስላል። በጣም ይገርማል። እንግዲህ በምስራቅ ሐረርጌ ዞን ቁኒ ወረዳ በዴሳ ከተማ አቅራቢያ የተወለደው መሐመድ እንግዲህ ትንሽዬ መንደር አይደለ? ከዛ ተነስቶ ደግሞ ለጋላፍቶ ከሚባል ከገንዳ ኃይሌ ቀዬ ምን ቦታዎችን አካለለ ሲባል በራሱ የሚገርም ነገር አለው እና ቡሬ ግንባር፣ ድሬዳዋ፣ ከዛ ደግሞ እንዴት የሚለውን ወደ ጅቡቲ፣ ከዛ ወደ ኤርትራ ያንን ሁሉ አመታት 12 አመት ምንድን ነበር ሲሰራ የነበረው? ለምን ገባ? መጽሐፉን ያላነበቡ ወይም ታሪኩን ያልሰሙ ሰዎች በራሱ እንዲህ ቅድም እናወራቸው ነገሮች እንዴት ምናምን የሚል ጥያቄ ሊፈጥርባቸው ይችላል። በክፍል 2 ትንሽ በጨረፍታ እንመለከተዋለን። ግን መጽሐፉን ካላነበባችሁ በእኛ ውይይት ብቻ ሙሉን ነገር አታገኙም። ሱዳን እያልን ስንሄድ ቻድ፣ ሊቢያ በጣም የሚገርም ነገር አለው እና እንግዲህ አሁን ፈረንሳይ ነው የሚገኘው። እንዴት ሆኖ እዚህ ደረሰ፣ በምን አይነት ውጣ ውረድ አለፈ የሚለውን ነገር እንቃኛለን። በዛ ውስጥ ብዙ ነገሮችን እንመለከታለን እና በክፍል 2 ጠብቁን። ሳምንት እንገናኛለን። አንብቡት መጽሐፉን ማለት ፈልጋለሁኝ። ለዛሬው እጅግ በጣም አመሰግናለሁ። እኔም አመሰግናለሁ ሬቲ። እሺ ቴንኪው ስለቀረብሽን። በሚቀጥለው ሳምንት ደግሞ ቀሪዎቹን ታሪኮች ያው እንደዚህ ስፖይል በማያደርግ እና እንዲያነቡት ጥቆማ በሚሰጥ መልኩ ያው እንወያይበታለን። እሺ በምንጊዜ media@gmail.com አስተያየታችሁን ጻፉልን። ጥያቄ ካላችሁ አስተያየት ካላችሁ የሚቀጥለው ሳምንት ለራሴ ላስም ማቀርብለት ይሆናል ወይንም ደግሞ በ703-475-6309 ክፍል 2 ሳምንት ይቀጥላል። ለዛሬው አብራችሁን ስለነበራችሁ እጅግ በጣም እናመሰግናለን። መልካም ሳምንት።